ዝቅ ያለ እናት ዝቅ ብላ የምትታይበት ትውልድ ነው ያለው ወታጀራ ላይ። እኛ ግን ያቺኛን ሩታን ትታ ይቺኛን ሩታ እንድትቀበል ያደረጋት ማን ሆነ? ማን ያደረጋት እንደዚህ? እኔ ግን ትናንትና ማለት ነው የራሳቸው ተግባር እኮ ነው። እኔ ግን ትናንትና ልጁ ከሱ መወለዱ በጣም ነው ያዘንኩት። ከሱ መወለዱ ልጅን ያህል ነገር፣ ልጅን ያህል ነኢማ፣ ልጅን ያህል የአላህ ስጦታ፣ ልጅን ያህል የአላህ ፍጡር በልጅህ አትስራ ስለኮ ስሚ ልንገርሽ፣ እኛ በልጅህ አትስራ ስለው ማን አባት አገባው ስለ ልጅ አለ የፈለኩ ያኒ እዚህ ጋር መልስ ለኛ ነው እንጂ ለሌላ ሰው አይደለም። እኛ በልጃቸው አትንገዱ እኮ እኛ ደግሞ እሱ መልስ ሲሰጥ እኛ ደግሞ ለአላህ እንሰጠዋለን። የታየውን አላህ ያሳድገው። ግን ካሁን በኋላ ያለውን ረብል ዓለሚን ማን አባት አገባው አለ። አዎ ያገባዋል እኮ ህዝብ ያገባዋል። ዛሬ ህፃን ልጅ ነው ብሎ መብት የለውም። እሷ እኮ ለሀገር ብላ አይደለም የምትኖረው። ቡታጅራ ላይ ነውር ሆነ አዲስ አበባ ላይ ደግሞ ነውር አይደለም ልጅ መውለድ። ገባሽ? የቡታጅራ ላይ ነውር ሊሆን እና አዲስ አበባ ላይ ደግሞ ነውር አይደለም። አንድ ልጅ ደግሞ ጌጥ ነው፣ ክብር ነው፣ ደስታ ነው። እሷ ልጇን ብቻ ይዛ ቅብር ብላ መኖር የምትችል ሴት ነች። እናንተ ትናንትና እኔ መስራት መለቃቀም አልወድም እንጂ እኮ አታ ዘበኛን ርክስ አድርጎ እሱ በቃ የብር ስላለው ዛሬ ላይ በሩታ ሰው ስለሆነ በቃ የሆነ ዘበኛ ለራሱ ዝቅ አድርጎ ነው የታለው። መለሰችለት እኮ ሜሪ እኮ መልሳለታለች። የኛማ ነብሯ ማለት ነው ጄግ ነው። ስራ ተናቃለች እኮ ስራ ያስከብራል እንጂ ስራ ሻዊት ከዚህ በፊት ምን አለ መሰለሽ? የሆነ ነገር ችግር ቢፈጠር የሩታ ቡድንና የኔ ቡድን ይታያል አለ። ከዚህ በፊት ማለት ነው። አብርሃም ተው በሩታ እንዳትቀልድ በሩታ ብያለሁ። የሩታን ደጋፊዎች ብታውቃቸው ኖሮ ከነሱ ጋር አትሳፈጥም ብያልኩት። ይኸው ጭራሽ ቡድን ፈጠረ። ማንን እንደሆነ አየ። ማርያምን አለኝ ሻዊት እግዚአብሔር ምስክር እሱ የራሱ ቡድኑ ፈታ ከማንም ጥግተኛ ሆኖ ከእህቱ ወይ ከሌላ ሰው ጥግተኛ እየሆነ ይምጣ። እሷ ግን ብቻውን ትጋፈጣለች። እኛም ደግሞ አለ ሚዲያው ማን ይዘዋል? እኛ እኔ ከወደ አሁንም እኮ ቆይ ልንገራችሁ ልንገራችሁ አሁንም እኮ ከሚስት ሰሞን ችግሩ ከኛ ጋር ነው። ችግሩ ትልቁ ጸቡ ከኛ ጋር በራሷ ላይ እየቀለደች ያለችው ምናምን የምትይዋ ሩታ ምን ቀለደች? ማሬ መልስ ስጧት ኮሜንት ላይ የቀለደች። ስለዚህ እሷ ምከሩ ነው የምትለው። ራሷን የማስከበር መብት አላት። ትክክል ነች እኮ ሩታ። አሁን ራሷ ላይ ነች የቀለደችው የሚባለው በምን እንደሆነ ታውቂያለሽ? ማሳገር ትችላለች፣ መብቷ ነው። እዛ እየመጣ ሊበጠብጣት አይገባም። ህግም ደግሞ ሰዓትና ወቅት አለው ሄዶ እንዲያይ። በ8 ሰዓትና በ9 ሰዓት እየሄደ ልጁን የሚያየት መብት የለውም። ህግም ደግሞ በዛ ሰዓት ይዝና አንድ ሚዩት ያዥላት። ያው በቃ አውሪ ያው ማለት ነው። ቆይ መልስ ላንቺ ልስጥሽ። ሩታ በራሷ ነው የምትያለሽው። በራሷ መሆንና ለመሆና እኔና አንቺ እንተዋወቅበታለን። ጊዜ ነው የሚፈታው ለሁሉ ነገር። ግን ደግሞ እዚህ ጋር መረዳት ያለባቸው እሷ ባትኖር ማንንም አያልፍለትም። ሁሉም ከነቀማሉና ከነአፈሩ ነበር የሚመለሰው ወደ እናቱ ቤት ወይ ደግሞ ወደ ሊብነት። ስለዚህ ገነብሻለሁ እሷ ባትኖር ኖሮ ማንንም አይቻጋገርበትም። የሁሉ መኪናና ጉንጫ ያመጣሰው በሩታ ሀብቴ ነው። ወደድሽም ጠላሽም ማንም ችጋራም ትናንትና አረብ ሀገር ሄዳ ዲቃላ ይዛ መታ እኮ በሩታ ነው ያለፈላት። እድሜ ለሩታ ከዩቲዩብ የመጣ ቅብር ለእህቱ ሱቁ እንዲከፍትላት የተደረገ ማለት ነው። እድሜ ለሩታ ሀብቴ ማንም የሚያውቀው ነው። ችጋራሞች ቡታጅራ በሙሉ ሩትዬና በዛ እስኪ አንድ መሀል ያትግቡልኝ በክርስቶስ ሩትዬ የማይሰርቁ ሃይሚና ቡርኬ ብቻ ናቸው። ብሩኬም ስለ ሩታ ጥሩ ነገር እንጂ መጥፎ ነገር ተናግሮ አያውቅም። ሁሉ ጊዜ ስለ እሷ ጀግንነት ነው የሚያወራ። እሷ ያለፈችው ጥሩ ነገር የሚያወራ ወንድ
ሃይሚም አንድ ቀን ስለሷ መጥፎ ተናግራ አታውቅም። ስለሷ ደግሞ ቪዲዮ ተመልሰ ታጣቅ ለጦሩ ነገር ካልሆነ በስተቀር እነሱ ሁለት ብቻ ነው በእነሱ ያልሰሩ እንጂ ቡታጅራ ተብላ ስትጠራፉ ከሷ ታች እንጂ ከሷ በላይ ያለ ራሱ ባለቤቱ እኮ ከሷ ከእግሯ ከታችዋ ነው። አስረግጬ ነው የምነግርሽ። እያንዳንድሽ ዛሬ አፍሽን የምትከፍች ያለሽ እያንዳንድሽ የሰበሰበች ሩታ ብቴ ነው። ማንሽም አልተሰበሰብሽ። እንተዋወቃለን። 3 ዓመታችን ነው። ማንም አያውቃችሁም ነበረ። ችጋራሞች ማለት ነው። እንደዚህ ጉሩብ እንዲከፈት ያደረገችው እሷ ነው። ሰው እንድትመስሉ ቡታጅራ ተብሎ ይቺ ሀገር የፍቅር ሀገር የት ናት? አሁን የዝሙት ሀገር ማለት ነው። ችጋራሞች አሁን እንጂ ሩታ ደግሞ በጊዜው ቁማር እየተጫወቱ ጋር እሱ እኔና አንቺን እናየዋለን። ጊዜ ይፈርደዋል። የዛን ጊዜ እሷ ናት ወይ ሌላ ሰው ነው እናየዋለን። እና አንዳንድ ዩቲዩበሮች ቅማላሞች ደግሞ አላቸው። አፋቸው አትፈቱ በሷ አድርጋችሁ ማለት ነው። ምክንያቱም ትናንትና በሌላ ስለተቆረጠው ስትሉ በሌላ ስትቸገሩ ወደድኩ አፈቀርኩ ታነኩ ስትሉ ሚስታችሁ አፍቅራችሁ ስትሞጡ የነበራችሁ እናንተ እንጂ ሩታኪ ያለች ምሳሌ ለእናንተ በግራችን ማጥናታችሁ መልስ ልስጣችሁ። ደግሞ ፎሎ አልመለሰችልኝም፣ ኮመንት አልመለሰችልኝም፣ እንደዚህ ያላለችኝ የምትሉ ታነቁ ማሮቼ፣ ታነቁ በደንብ ባርጋችሁ ገመድ አድርጋችሁ ችጋራ የዝም ነገር ሲጀመር ሸዊት ማለት ነው። የሰው ልጅ ምን ያህል ቅንጭላቱ ክፋትን እንደሚያስብ ነው የተረዳሁት። ማለት ቆም ብለው ቢያስቡት እንደራሳቸው ህይወት ቢያስቡት ኖሮ ሩታን ማንም ሰው አይሰርባትም ነበር። ነገር ግን ሰው በቃ በጣም ነው የሚቀናባት። እኔ እንደዛ ነው የተረዳሁት። እሺ እናቴ ደህና ደሪት መድረስ ስለማይችሉ እኮ ነው ፉፉዬ። እሷን መድረስ አይችልም። እኔ ሳውራ በመሀል የሚገባብኝ አልወድምና ማለት ነው። አንድ ወሬ ላውራችሁና እወርዳለሁ። አንድ ወሬ ዘበኑ የሚፈልገው ሳይለንት ያዙ። ቆይ እኔ ይዛታለሁ እንጂ ሻዊቴ ጋር ነው፣ ሻዊቴ ጋር ነው። እኔ ይዛታለሁ። አይዋ አሁን ዘበኑ የሚወደው ብልግና፣ ውሸታም፣ ሀቀኛ የልጅ እናት ባለትዳር በሀቅ የተጋባ የለም። ዘበኑ የሚወደው ዝሙት ብቻ። እኔ እንደው ቁጭ ብዬ ሲገርመኝ ዝሙት፣ ብልግና፣ መንዘላዘል፣ ባለትዳር አንዲት የሆነ ሰውዬ ላይ ቀርባ አንዲት የ3 ልጅ እናት ባሏ በውሽማ ክዷል። አይታችሁ እንደሆነ ከፍ ዝቅ አርጋ በውሽማ ሲያሰድባት የ3 ወንድ ልጅ እናት ሀቢባን ጥታታለች። ተመልከቱ። ይሄንን መድረክ ላይ ቁጭ ብሎ ሰውየው ያችን ልጅ የወንድ ልጅ እናት ናት እናት ናት ማለት ነው። እንደዛ ሲያሰድባት ዘበኑ የሚወደው ብልግና፣ በቃ ዘላን፣ ሴት ልጅ ደግሞ በውሽማ መሰደብ፣ ባለትዳር ሁና የልጅ እናት ሁና በውሽማ መሰደብ። እውነቴን ነው የምላችሁ። የሩታ ኑሮ ነው ትዝ ያለኝ። የማንንም ሴት እያስመጣ የማንንም ግርፍጥ እያመጣ ቁሞ የሚያሰድባት በጣም ትዝ ያለኝ ያች ልጅዮ ማለት ነው። አሁን ያች ልጅ ሀቢባ ጋር ቀርባ ይኸው ሀቅ ወጣላት። ሀቅ ወጥቶላት ልጆቿ የእሱ ሁነው እንኳን ከፍ ዝቅ አድርጋ ነበር የሰደበቻት። እኔ እምባዬ ነው የተናነቀኝ፣ እምባዬ ማለት ነው። እና ዘበኑ የብልግና ሆኖ ነው አሁን ይሄ ልጅ ሚስቱን ትቶ ከአቧራ ከቁንጫ ተቡጀሊ ተሁለት አይነት ጫማ ተኬሻ ፍራሽ አውጥታ እግሩ ቁሞ እንዲሄድ አድርጋ ከኦዲየንስ ጋር መኪና እንዲይዝ አድርጋ ወልዳ በወንድ ሊባርከው በሷ የሚሰሩት አለሷ ስንሰራ ታየልንም ብለው ትተው እየመጡ እሷን ይሳደባሉ። ይሄ ሁላ ምንድነው? ዘበኑ ሆኖ ነው። ዘበኑ የብልግና የባለጌ ፍሬው የሚባል አንድ አለ እሙሙ አፍ ማለት ነው። ያ አሁን አልሰራም በእነሱ ብሎ ሄዶ አላዋጣው አለ ጊዜ መጣ። እፍሬምን እና ሙቤን ፍቅርን ካገኘ ወዲህ ሩታን ዘወትር ነው የሚሰርባት። በፊት እንኳን አስተያየት ነበር የሚሰጠው።
ሩታን ዘወትር ነው የሚሰርባት። ለምንድን ነው የቡታጅራ ዩቲዩበር ወይ የቡታጅራ ሽጋራም ወይ ጉቦ እየሰጡ ሰው እየሰበሰቡ ነው ሰው የሚያሰድቡት። አሁንም እሱ ያለውን ተብሏል፣ በውስጥ የተሰጠውን ተሰጥቷል ማለት ነው። ፍሬው የሚባል ይሄ ቀርፋፋ ኩባያ ቂጥና ወገቡ የማይለይ ሩታ ላይ የሚሳደቡት እኮ መልከጥፉ እዚህ ሁላሉ የማይባሉ ቅርንጢስ ዳሃ ናቸው የሚሰርቧት። የራሱ ሚስት አኑሮ ኢትዮጵያ ላይ ሆኖ ሚስቱንና ልጁን ደብቆ በሩታ ላይ አፉን በጣም ይከፍታል። በፊት አስተያየት ሰጥቶ ይቅርታ እንኳን ይጠይቅ ነበር። አሁን እነ ሙቤ እነ ኤፍሬም እነ ፍቅር ጋር ከተገናኘ ወዲህ ከአንጀቱ ነው ሩታን የሚሳደበው። በሴት ልጅ የራሱ ሚስት የራሱ ልጅ አስከብሮ እቤት አስቀምጦ ይሄ ሁላ ምንድነው? ስደብልን ተብሎ ዶላር ተከፍሎታል ማለት ነው። ፍሬው ተከፍሎታል። የቡታጅራ ራሳቸውን ችለው አይቀርቡ